forever ይኸውልህ እሷ ደስተኛ ከሆነች ለእኔ በጣም ከበቂ በላይ ነው። የእኔ ፍቅርና የእኔ ህመም ምንም ዋጋ የለውም። ይኸውልህ የእኔንም ክብር የሰዎችን ሁኔታ አታበላሽ እባክህ። እሺ በቃ ፋይን ተሸንፊያለሁ፣ ግን ይሄ ሙሉ ለሙሉ ያንተ ጉዳይ ነው። ይኸውልህ ዩቲ ብታጣጥም እኔ ጋር መተህ እንዳታዘንሽ። እንደ ልጄ ነሽ። ደግሞ ከማን ጋር ልጫወት? ያው ለጫወታ ብዬ ነው። አሹ ግን እንዴት ነው? ቀናቱ ድንበር አልፏል። ሰላም ለዚህ ቤት። እንዴት ነው ነገሩ? ዛሬ ቤቱ ሳቅ በሳቅ ሆኗል። እንኳን ደህና መጣህ ልጄ። እኔና ሮቢት የተጫወትን ነው። የአሹን ጉድ አንስተን የተሳሳቅን ነው። እኔ የምለው አንተስ እንዴት ነው? ምን አዲስ ነገር አለ? ምን ይዘህ መጣ እስቲ? እታለም እኔም እኮ የመጣሁት እኮ አንድ ነገር ላናግርሽ ነበር። እንዴት ነው የሽማግሌዎቹ ነገር እንዴት ሆነ? አንተ ልጅ ፍቅሩ ካሁን በቃ ማስረሳት ጀመር አይደለ? ነግሬህ ነበር እኮ። እኔማ ያንተነችን ትልቅ ቀን ያው በጉጉት እየጠበቅኩ ነው። ሁሉ ነገር ተሰናድቷል። እውነትሽን ነው እታለም። በጣም ደስ የሚል ነገር እኮ ነው። ልቤ በደስታ መፈንዳቷ። አዎ ልጄ፣ የሽማግሌዎቹ ነገር ሁሉም ነገር መስመር ይዟል። አንተ ብቻ ራስን አዘጋጅ ተጠብቀ። እሺ ታዲያ አንቺ እንደዚህ ካልሽኝማ ሙሉ ለሙሉ እረጋጋለሁ። ዛሬ ደግሞ የደስታ ቀናችን እንደሆነ ሮሚ ምስክር ናት። እንኳን ደስ ያለ ዴቭ። እትዬ እኮ ለአንተ ስትል ያልፈነቀለችው ድንጋይ የለም። ሁልጊዜም ቢሆን ለአንተ ጥሩ ነው የምትመኘው። ይኸውልህ ዴቭ፣ ሮሚም ቢሆን ልክ እንዳንተ ነው የምትደሰተው። ደግሞ ሁላችንም ያንተን ሰርግ በጉጉት እየጠበቅን ነው። አመሰግናለሁ ታለም። ሮሚ አንቺንም በጣም አመሰግናለሁ። እሺ በቃ ታለም እኔ ወደ አዴ ልመለስ። እሺ ልጄ፣ መልካም ቀን ይሆንልህ። እግዚአብሔር መንገድህን ቀና ያርግልህ። ደግሞ ተረጋግተህ ቀስ እያልክ ሂድ። እሺ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛው አዳይ ክፍል 280 ይዤላችሁ ቀርብ ያለሁ ማለት ነው። ለአዳይ ሰርግና ለዴቭ ሰርግ የአዳይ ናት ከገጠር መጥታለች። በስተ መጨረሻም እንግዲህ እስካሁን ጀምሮ እንግዲህ ለሰርጋቸው እየታገሉ ነበረ። እስካሁንም ደግሞ አልሆነላቸውም ነበር። አሁን እንግዲህ ተመልሶ ለሰርጋቸው ሽርጉድ እያሉ ይገኛሉ ማለት ነው። ያው አንድ ነገር ካልገጠማቸው በስተቀር እንግዲህ አሁንም ጥደፍ እያሉ ይገኛሉ። ኤላ እንግዲህ ለምለም ያለችበትን ቦታ ሳላቅ መቼም ቢሆን እዚህ ቤት መግባት አልችልም እያለ ይገኛል ማለት ነው። የዶክተር ጓደኛ እንግዲህ አዳይ ማምለጥ የለብህም አዳይ ማግባት አለብህ በማለት እየደፋፈረው ይገኛል። ሩቲ በደንብ ዋጋ ያለው እያለው እንግዲህ በጣም እንግዲህ ደግሞ ካልታከምኮ መቼም አትድንም እያለው ያው ለሷ ደስተኛ ከሆነች ለእኔ በጣም ከበቂ በላይ ነው እያለ ዶክተርም የእኔ ፍቅርና የኔ ህመም ዋጋ የለውም እሷ ሳትወደኝ በማለት እንግዲህ ዶክተሩ እንግዲህ የእኔ ክብርና የእሷን ህይወት አታበላሽ በእናትህ ጓደኛዬ እያለው እንግዲህ በቃሽ ተሸንፈ ያለው እያለ ይገኛል። ይሄ ሙሉ በሙሉ ያንተ ጓደኛ አይደለም፣ ብታጣትም እኔ ጋር መተህ እንዳታዝን በማለት ለጓደኛው ይመክረዋል ማለት ነው። ዶክተርም እጠፋታይን የተቀበልኩ እየኖርኩ ነው፣ ስለዚህ በአዳይና በዴቭ መሀል መግባት አልችልም። የኔ ፍቅር እንግዲህ የዋጥኩትን ቢሆን እችለዋለሁ እንጂ ለአዳይ ፍቅር ለአዳይ ደስታ ስል እንግዲህ ሁሉም ነገር አላጨልምባትም በማለት እንግዲህ ዶክተር እንግዲህ ለአዳይ እያዘነ ይገኛል። ጓደኛው አዳይ ፊት ለፊቴ ከመጣች መቼም ቢሆን አላቅማማም፣ አንተ እንደምትወዳት ግልጽ አድርጌ እነግራታለሁ ሲለው ጊዜ ዶክተሩም ኧረ በእናትህ ካታሳፍረኝ ምናምን እያለው ይማጸነዋል። አዳይ እናቷን እንግዲህ ከገጠር መታ ቤት አጥታ እናቷ ጋር ስልክም የደወለች ነበረ፣ ግን ልታገኛቸውም አልቻለችም ማለት ነው። በጣም ተበሳጨች። እንዴት በማያውቁት ሰፈር እስካሁን ቆይቼባቸው ወዴት ገቡ በማለት የእህቴ ስልክም አይሰራም ምን ሆኑ በማለት እንግዲህ ብቻዋን እንግዲህ ፍለጋ ወጣለች ማለት ነው። እንግዲህ የአዳይ እናትና ብርሃን እንግዲህ መንገድ ላይ እንግዲህ የመጡ ይገኛሉ። ጓዝ ተሸክሞ ነበረ። ነገር ግን ብርሃን አረማዬ ፈጠን እንበል በጣም ደክሞኛል፣ የተሸከምኩትን ወገቤ እኮ ሊቆርጠው ነው በማለት እንግዲህ ስልኬም አልሰራም ብለዋል በማለት እንግዲህ የከተማው መንገድ እንደ ገጠር መሰለሽ እንዴ እንዴት አድርጌ እንደርስ እያለች የአዳይ እናትም ቆይን የሚለው ለመሆኑም የአዳይ ቤት ታውቂዋለሽ ስትላት ጊዜ አው እማዬ አዳይ መሰረበትን ቤት አውቀዋለሁ፣ ስለዚህ እዛ ይዤሽ እሄዳለሁ በማለት መንገድ ላይ ቆማም እየጠበቀች ነው። ስልካችንም ስለማይሰራ
እቤት ብንገናኝ ይሻላል ብለሻል እያሉ ለአዳይም እናት እንግዲህ መከራችን በዛ እናቴ በማለት እንግዲህ ጉዞአቸው ተሸክሞ እየሄዱ ይገኛሉ ማለት ነው። እንግዲህ አንድ ሌባ እነዚህ ከገጠር የመጡ እንግዲህ ሌባ ያለ እንግዲህ አረማመዳቸው በጣም ያስታውቃል። የገጠር ሰው ናቸው፣ የከተማው ምንም ነገር አያውቁም በማለት ከኋላቸውም እየተከተለ እነዚህማ እንግዲህ የያዙትን ነጥቄ እንግዲህ መሰወር ነው በማለት አሊባባ ይሙት እያለ ብቻው እያወራ ይገኛል። ዛሬማ እነዚህ እንዳያመልጡኝ በማለት እንግዲህ አይ ፈጣሪ ያሉ ለአዳይነትም ቤቱ ሁሉ እንዴት ያምራል እንዲህ አዲስ አበባ በጣም ፎቅ በፎቅ ሆናለች፣ አቤት ያንተን ስራ በማለት የአዳይ እናት ተገርሟል ማለት ነው። እንደውም የሰማይ ቤት እንዴት ሊሆን ይችላል? አይማ እየትላለች ብርሃን ከተማ እኮ ማምኖም ያምራል። ውበት ብቻ ምን ትርጉም አለው? ህይወት ውስጥ እኮ አንቺ እንደምታስበው አይደለም። ህይወት በጣም ከብደዋል። ከተማ መኖር እያየሽ ወጥ አይደለም እንዴ ስትል ጊዜ እንግዲህ ምንም ጥያቄ የለውም። አሁን የኔ አላማ እንደሆነ ታውቂያለሽ፣ ልጄን በስነ ስርዓት ድዬ የልጄን ልጅ ማየት ነው የምፈልገው እያለች የአዳይ እናትም እንግዲህ ይቀልለኛል የሷን ልጅ ካየሁ ብላ አዳይ እኮ ታገባለች፣ የሷ ወሬ ሰምተሽ አንቺ የቸኮሽ ነው ትላለች። ብርሃን እንግዲህ ዴቭን ትወደዋለች ማለት ነው። እንግዲህ አሁን ብርሃን ስለመጣች ለአደይና ለዴቭ ሰርግ እንግዲህ ይሆናል ወይስ አይሆንም ታሰናክለዋለች ወይ በማለት እንግዲህ ብርሃን እንግዲህ ከዴቭ ጋር ፍቅር ይዟታል። እሱም ስታየው በጣም ትደንግጣለች። እዚህ ከተማ እንደ ገጠር አይደለም ባትቸኩል ደስ ይለኛል ብላ ለእናቷ ስትላት አንቺ ነገር ማካበር ትወጃለሽ ብላ ያደ እናት ትቆጣታለች። እኔ እናቷ እያለኋት ምንም ነገር አትሆንም ልጄ እያሉ ይልቅ ወሬውን ትተሽ መንገዱን ምሪኝና ልጄ ጋር አድርሽኝ ይላሉ ማለት ነው የአዳይ ናት። እንግዲህ እስኪ ብርሃን እውነት ዴቭን ትወደዋለች ወይስ እንዴት ነው? አደይና ዴቭ ይጋባሉ የሚለው ነገር እንግዲህ እናያለን እንመለከታለን ማለት ነው። ብርሃን አይን አውጣ ዴቭም ስታየው እንግዲህ በጣም ትሆናለች ማለት ነው። የአደይ እናትም ልጄ በጣም ናፍቃኛለች፣ በዚህኛው መታጠፊያ ነው በማለት ይሄ ሸክም ግን በጣም አልቻልኩትም እማዬ ከብዶኛል ስትል ይሄን ነገር አልሸከም ስልሽ እምቢ ብለሽ አንቺ ያልሰማ ብለሽ ይኸው አሁን ማን ይቻለው በማለት አይ አበዛሽው እንግዲህ ትላታለች። እኔ ይሄንን ያዘጋጀሁት እንደሆነ የልጄ ብዬ ነው ብሎ የምትሸከሚ ከሆነ ተሸከሚ እያሉ ይጮሁባታል ማለት ነው። እንግዲህ አሹ እንግዲህ ይሄ ፈረንጅ የሚባለው እያለ ሮማንን ሲያይበት በጣም ቀንቶ በጣም ተጨራጭሮ ማለት ነው። እንግዲህ እታለም ስጠይቆ እንደዚህ ከፍ አድርገህ ምን ቢናገሩ ነው ሲለው ጊዜ ኧረ ተው አሹ ጸባይህን አስተካክል ትለዋለች። እታለም ሊዱ ፈልጎ መምጣቱ ሳያንስ ቆሞ ሮማን ሲያይ ነው ያገኘሁት። እዛ ጊዜ እንግዲህ ቆሜ ቢደፍረኝ ብዬ ነው እታለም እያለ አሹ እስኪ ተረጋጋ፣ ሁልጊዜ በዱላና በጭቅጭቅ አይፈቱም፣ አንተ የምታስበው እንደዛ ነው፣ እስኪ ተረጋጋ፣ በዚህ ጉዳይ መነጋገር አያስፈልግም፣ የአደይ ዲያስፖራ የሚባለው ነገር የመጣበት ሳያስተካክል እኔ ዝም ብዬ አላየውም እና ምን አደረግ ሲሉት እታለም በዱላ ቆነጠጥኩታ፣ ከእኔ ከሚዬ ልጅ ማን ይበልጣል? እንዴት በዱላ ታስፈራራለህ ብሎ እታለም ይቆጡታል። ኧረ ሲያንስ ሆኖ እኔ እያለሁ እንዴት ሮማንን ያይብኛል እያለ ቆይ ሰዎቹስ እንግዲህ ሊዲያ ፈልጎ እኮ ነው የመጡ፣ አንተ ለምንድን ነው ጸብ የፈጠርከው ሲሉት ጊዜ እንግዲህ ታገስኩት፣ ምንም ነገር ሊሆን አልቻለም። ሊዲያ ቢፈልጉ እኔ ምን አገባኝ፣ ግን ለሮማን ውበት አይናቸው ላይ ጠብ ሲል በጣም ተናድጄ ያለሁ። ከዛ ታለም ትስቅበታለች። እውነትም በጣም ከንክኖሃል፣ ዋና የቆጣ መንስኤ ሮማን ስለነኩብህ ነው እንጂ ሊዲያ ብሎ ምንም ነገር አትሰማህም ስትለው ጊዜ ምን ማለት ነው እትዬ? እኔ እኮ የግቢው ሰላም ለማስከበር ነው እንጂ የሌላ ነገር አይደለም አደል ያለው። እታለም ትስቅበታለች። የቁጣ መንስኤው ሮማን ስለሆነ ነው እንጂ ሊዱን ፈልጎ ስለመጡ አይደለም ብላ ለነገሩ እውነት ነው። እኔ ለሮማን ያለኝ ጥበቃ ለየት ያለ ነው። ከቄች ጀምሮ ወንድም ከሌላ ጥሎ ሆኜ ነው የመጣሁት። እሺ ከአሁን በኋላ ይህንን ቁጣህን ተቆጠበው ትላለች። እሱም እሺ ይላል። ሮማን ማንም ሮማን ቀና ብሎ ሲያይብኝ ትዕግስት ያጣል። እንግዲህ ምን ላድርገታለን? አሁን የሆነ ሆነዋል፣ ነገሩን አልፈዋል። ሰውየውም ተደብድቦ ሄደዋል። አሁን ወደ ስራ ተመለስ ዳይ ወደ ስራ ይሎታል። እኔማ ይሄው በረንዳ ላይ ሆኜ በሬን እጠብቃለሁ፣ ግን ያ ፈረንጅ ከመጣ አሁንም እግሩን እሰባብረዋለሁ ሲል አሁንም ስለ ዱላታ ሰባለህ እንዴ? አንተ ተረጋግና በሩን ጠብቅ፣ እኔ ወደ ውስጥ ልገባ ነው ይሉታል። እታለም ተናግሬያለሁ በማለት እንግዲህ ከሰው ጋር እንዳትጣላ ውርድ ከራሴ ይሉታል። እሺ እኔ አሹ ቀብራራው እንግዲህ በዚች ምድር ማንም ዝር አይልም ይላል ማለት ነው።
እንግዲህ አሹ በጣም ቀንቷል ሮማንን ስላየበት። እንግዲህ እንዴት ሮማን ታይብኛለክ በማለት እንግዲህ የፈረንጃ ልጫ እንዴት ነው ቢደፍረኝ እያለ እንደውም አይደለም ብቻው ጣሊያን ራሱ በእግሩ ቢመጣ እንግዲህ መቼም ሮማን ከሆነ አይቀማኝም በማለት አሹ እንግዲህ ተናደዋል ማለት ነው። እንግዲህ የዶክተር ጓደኛ እንግዲህ የዶክተር ቦታ እየሸፈነ ነበረ። እንዴት ነው ሲለው ጊዜ እንግዲህ በቃ እኔ ሊሄድ ነው፣ አንዳንድ ፋይሎች ውጪ ማስተካከል ነው የሚቀራኝ እያለ እኔ እዛኛ ቢሮ ሆናለሁ፣ አንተ እዚህ ሆነህ አስተካክል ይለዋል። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እስኪ አደይና ዴቭ ይጋባሉ ወይስ ሌላ ነገር ነው የሚፈጠረው የሚለው ነገር በቀጣይ ቪዲዮ እናያለን።